ቀኑ ከባብዷል። ዝናብ ሊጥል ነው መሰለኝ። ያላቅም ያስፈራራል። ዛሬ አዳሩ ስላልጣለ ማለት ነው። እኛም እንጀራችንን ጋግረን እንግዲህ ወጣችን በዚህ መልኩ በስሎ ጨርሰናል። ምሳ ልናቀራርብ ነው እላችኋለሁኝ። እንጀራችንን በዚህ መልኩ ጨርሰናል ማለት ነው። እንዳይበላሽብኝ ብዬ የተወሰነ ልትቻለሁኝ። የዚህ ደግሞ ለቁርስ የሚሆን ቂጣ ልጋግር ነው። ዶሮች ቀድመውን ቁርስ እየበሉ ነው። እንግዲህ ጫጫታቸውን ብትሰሙ ማለት ነው። ገበያ ሂጄ መጣሁ። እስኪ የገበየሁትን ላሳያችሁ። ዛሬ በጣም ከብዶኝ ነው። ወዛደር አላስያዝኩም እንጂ አብዝቻለሁ ገበያ። እናቴም ገበያ ነበረ። ያው ካሮት አሁን ይሄ የ50 ብር ነው። ተወዷል። ካሮት ገዛሁኝ እላችኋለሁ ቅመሞችዬ። እዚህ ፉል ገዛሁኝ፣ የባቄላ ፉል። በዚህ አተር ክክ ገዛሁኝ። ዛሬ ገበያ በስቷል ብያችኋለሁ። እንግዲህ ወጣችንን እናየው ምን ደረሰ። ቢስሚላህ ሌላ ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አደራችሁ? ሰባህ ኸይር ሰባህ ኑር ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንደተለመደው እንግዲህ ቪዲዮአችንን ይዘን መጥተናል። ስትጀምሩት ላይክ እያደረጋችሁ አባይቦች ሊጣችንን እንግዲህ አቀጣጥነን አድረን እንጀራ ለመጋገር ወደ ኩሽና ገብተናል ማለት ነው። ዛሬ ጁምአውን ነው። ጁምአ መጋገር አልፈልግም ነበረ፣ ግን አጋጣሚ ሆኖ ጁምአ ሆኗል ማለት ነው። እና ይሄውላችሁ እዚህ አቀራርበናል። ምጣዳችንን እዚህ እያሰማን እየጠበቅን ነው ማለት ነው። ውዶችዬ የሀገሬ ልጆች እንግዲህ ትኩሱንም እንበላለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ቢስሚላህ ራህማን ራሂም። ቢስሚላህ ዛሬ ያወቃሁት ልጥ እስከ 10 ቀን ነው መሰል። ቢስሚላህ ሳላቀው በጣም አብዝቼዋለሁ። ባለው ሞልቼዋለሁ። ያው የሚበቃኝን ጋግሬ ተዋለሁ እንጂ ማለት ነው። እንደዚህ እያደረግን እንጀራችንን ልንጀምር ነው። ምጣዴ ሳይሰማ አይቀርም። ሰምቷል ይመስለኛል። ያስታውቃል ሲሰማ ሽታው ምናምን የጎመን ዘሩ እና ዛሬ በጧት ነው የተነሳሁት። በጣም በጧት ማለት ነው። ገበያ ሄዳለሁኝ። በቃ ብዙ ስራ አለብኝና በጧት ተነሳሁኝ። ኢንሻአላህ እንግዲህ ጋገር አድርጌ ደግሞ ወደ ገበያ ሂጄ ሱቄን ነው። ገበያ ዛሬ ጁምአ ስለሆነ አላልኳችሁም? ሰምቷል እያልኩ ነበረ። ቢስሚላህ ራህማን ራሂም። ግን የመጀመሪያ እንጀራ ሙሉ አይሰፋም ነበር። ሰምቷል ብዬ ሙሉን አሰፋሁት። በአንድ ጎን ሰምቷል፣ በአንድ ጎን ጠፍቷል። ዶሮች ቀድመውን ቁርስ እየበሉ ነው። እንግዲህ ጫጫታቸውን ብትሰሙ ማለት ነው። እዚህ እንጀራ መጋግረው ጎን ስለሆነ በቃ ሊጋደሉ አሁን ለነሱ ሰጥቼ ነው ማለት ነው። ተመልከቱ። ከሰው ብሷል እኮ የሚገርማቸው እንስሳው ማለት ነው። አሁንም አምጡ። አሁን ጀምረው እንግዲህ ማታ ድረስ በቃ ቢስሚላህ ቤተሰብ እንግዲህ እንጀራችንን በጧት ይዘነዋል። መላፍ ማለት ነው። ማሻአላህ አዲኔ ደግሞ ቶቶሎ አሰስ ካላረኩኝ አይሆንልኝም እና ቶቶሎ አሰስ ወጣ ነው። ቀኑ ከባብዷል። ዝናብ ሊጥል ነው መሰለኝ። ያላቅም ያስፈራራል። ዛሬ አዳሩ ስላልጣለ ማለት ነው። እኛም እንጀራችንን ጋግረን እንግዲህ በጧት ደግሞ ወደ ገበያችን እንድንሄድ
እንደዚህ እያደረግን እንግዲህ ቶሎ ላፍ ላፍ እናድርግና ከዚያ በኋላ ደግሞ ቁርስ መስራት አለ፣ ቤት ማዘጋጀት አለ፣ እቃ ማጠብ አለ። ዛሬ ስራዬ ሁሉ ዝርክርክ ብሏል ማለት ነው። ገበያ መሄዳለሁ ብዬ ስላሰብኩኝ ያው በጧት ነው የተነሳሁት። ግን ቢሆንም ያው እንደነገርኳችሁ ልጤ ብዙ ነው፣ ግማሹን ጋግሬ እተዋለሁ እያልኩ ነው። ለማንኛውም አብራችሁን እስከ መጨረሻው እያረጋችሁ ቆዩ እላችኋለሁ ቅመሞች። እንግዲህ እንጀራችንን በዚህ መልኩ ጨርሰናል ማለት ነው። እንዳይበላሽብኝ ብዬ የተወሰነ ልትቻለሁኝ። የዚህ ደግሞ ለቁርስ የሚሆን ቂጣ ልጋግር ነው እላችኋለሁኝ። ምጣዱ ከሰማይ ቀር ጋገር እናርግበትና ያው ቁርስ እንጀራ ትንሽ ከበድ ይላል ይመስለኛል። ደግሞ ወፍራሙም ቂጣ አይን ሊያወጣ ነው እንዴ? እኔ ጉድ ነው። ጠፍ ላድርገው ወላሂ። በቃ ቂጣ ጋግራለሁ ብዬ ሳስብ ቶሎ ብሎ አይን ነው የሚያወጣው ማለት ነው። ሰረባት አይሉት ቂጣ አይሉት እና ሳሳ ላድርገው ይመስለኛል። ከወፈረ ደግሞ ግምድል ይሆናል። ጥቅጥቆች ደግሞ ወፍራሙን ያን ያህል አይፈልግም ሰይድ ማለት ነው። እንደዚህ ሳሳ ካላይ ደረቅ ስትል ትጥማለች ማለት ነው። እንግዲህ ሰዓቱም እየሄደ ነው። ዳመና ነው አላስታወቀንም። ገና ደግሞ ወደ ቁርስ ለሄድ ነው። ቤተ ማዘጋጀት አለ ምናምን እንተውተውት ብቻ እንግዲህ እንደዚህ ካረግ ነው ይበቃዋል። እንደዚህ ይደረጋል እኮ እንዳይገረጣ ማለት ነው። ውሃ ካላይ መታ ሲደረግ አሪፍ ይሆናል። የምታዩት ቤቴ ዘብረቅረቅ ብሏል ማለት ነው። እንጀራችንን ጋግረን ከጨረስን በኋላ ለቁርስ የሚሆነን ሻሂ ጣድ አድርገን ለማዘጋጀት ወደ ሳሎን ብቅ ብለናል እላችኋለሁ። ቤተሰብ እንግዲህ እንደነገርኳችሁ ስራዬን ከጨረስኩ በኋላ ገበያ ሄጄ መጣሁ። እስኪ የገበየሁትን ላሳያችሁ። ዛሬ በጣም ከብዶኝ ነው። ወዛደር አላስያዝኩም እንጂ አብዝቻለሁ ገበያ። እናቴም ገበያ ነበረ። ያው እንደነገርኳችሁ ገበያ ያየሁኝ። የተረፈች ብር ስንት ብር ናት? አለ 150 ብር ማለት ነው። 2000 ብር ይዤ ሄጄ የተረፈች 150 ብር ናት ማለት ነው። ኮርሳው ባዶ እንዳይሆን እስኪ ላሳያችሁ የገበያየሁትን ማለት ነው። አንደኛው ገበያ ይሄ እንግዲህ ከኛ ሆድ በላይ የዶሮቹ ሆድ ረብሾኛልና ይሄንን ስንዴ ገዛሁኝ ማለት ነው ለዶሮቼ። 2 ጣሳ ገዛሁ ለጊዜው። እዚህ ደግሞ ሰላጣ ገዝቻለሁ። ሰላጣ እንግዲህ ገዝቻ አላውቅም ነበር በጣም ስለቆየሁኝ ዛሬ ሰላጣ ገዛሁኝ። 2 ገበያ አትሉኝ። እዚህ ደግሞ ጨው ይሄ ለእናቴ ነው። ጨው ገዛሁኝ ማለት ነው። አሽቦ በድሮ አባባል። እዚህ ደግሞ አድሩስ አለ። አድሩስ እዚህ ቁርንፉድና የሻይ ቅመም ቀረፋ ምናምን አለ ማለት ነው። እዚህ ካሮት አለ። ካሮት አሁን ይሄ የ50 ብር ነው። ተወዷል ካሮት ገዛሁኝ እላችኋለሁ ቅመሞችዬ። እዚህ ፉል ገዛሁኝ፣ የባቄላ ፉል። እዚህ አተር ክክ ገዛሁኝ። ዛሬ ገበያ በስቷል ብያችኋለሁ። እንግዲህ አተር ክክና ባቄላ ፉል። እዚህ ደግሞ ምስር ክክ ገዛሁኝ። እስኪ ቀረብ በይ እናሳያችሁ ይሄንን። ይሄ ደግሞ እዚህ እንደምታዩት ቲማቲም አለ፣ ሎሚ አለ፣ ድንች አለ። እዚህ ደግሞ ሽንኩርት አለ። ይሄ የእናቴ ሽንኩርት ነው። ለእናቴ ይሄን ሽንኩርት ገዝቻለሁ ማለት ነው። ይሄ የተረፈው ደግሞ ወዴታች ያለው ገበያ የኔ ነው ማለት ነው። ድንች አለ፣ ቲማቲም አለ፣ ሽንኩርት አለ ማለት ነው። ከታች ደግሞ ምንድነው ያለው? ቡና አለ። ቡናም ገዝቻለሁ ማለት ነው። ይሄንን ቡና ገዛሁ። ሌላም አለ ይመስለኛል። ይሄን እንግዲህ የጁማአ ገበያይቼ ዛሬ መጣሁኝ እላችኋለሁ ሀባይቦቼ። ይሄው እንግዲህ የዛሬው ገበያ እንዴት አያችሁት? ሸማምተን መጣን እላችኋለሁ። አሁን ደግሞ ቀጥታ ወዴት ነው የምሄደው? ወደ ምሳ መስራት። ምን ያስቀምጠኛል ይሄ ሆድ እያለ ማቲ ባይኖርም የኔ ሆድም ቢሆን ያስጨንቀኛል።
የምሳ መስራት እየገባሁ ነው። ድንች ልስራ። ለምን መሰላችሁ? ሰዓቱም ሄድ ስላለ ምስር እስከማበስል ምናምን ሰዓቱ ስለሚሄድብኝ እንደዚህ ላርግና ምሳዬን ቀለል አርጌ ልስራ። እዚህም ለሰላጣ የሚሆነኝን አዘጋጅቻለሁ። እንግዲህ ቃሪያ ደግሞ ፍሪጅ ነው፣ ላምጣና ልሰራራ። እነዚህን ወደ ፍሪጅ ላስገባቸው እንዳይበላሹብኝ ማለት ነው። ሽንኩርታችንን አቁላልተን በርበሬያችንን ልንጨምር ነው። ያው ድንች ነው የምንሰራው ብያቸዋለሁ ዛሬ። ዘይቱን አውጥቼዋለሁ። አያስብ የነጨው ቅሌም አንድ ወራት አሉ። ለነገሩ ምን አሳቡ ለራሴ ነው። እዛ አድርገን በርበሬያችንን ትንሽ እናብስልና ቲማቲማችንን ቀጥቅጠን አዘጋጅተናል ማለት ነው። ቲማቲማችንን እንጨምራለን። እዚህ እንግዲህ ቲማቲማችንን ቀጥቅጠን አዘጋጅተናል። ነጭ ሽንኩርታችንን አዘጋጅተናል ማለት ነው። እዚህ እንግዲህ ድንቻችን ተዘጋጅቷል። ከተፍ ከተፍ አድርጎ መጨመር ነው የቀረን። ሌላው ነገር የሰላጣ ነው ማለት ነው። ድንችን ጨምሬ እንደምታዩት ትንሽ መቁሎው ጋር በሰል ማለት ስላለበት የራሱ ጣዕምና ስለሚኖረው እንደዛ አድርጌው በሰል ይበል ማለት ነው ሀባይቦቼ። ከዛ በኋላ ያው የሚጨማመር የሚከላለሰው ነገር ይከላለሳል እላችኋለሁ። ሰላጣችንን በዚህ መልኩ ሰርተን ጨርሰናል። እንግዲህ ጧጧጧጧ አድርገን በአንድ ጊዜ ማለት ነው። እስኪ ወጣችንን እንየው ምን ደረሰ። ቢስሚላህ ሌላ ሆኖ እንደዚህ እናርግና ትንሽ ውሃ ጨመር እናርግበት። ወጣችን በዚህ መልኩ በስሎ ጨርሰናል። ምሳ ልናቀራርብ ነው እላችኋለሁ። ማሻአላህ ከዚህ ጁምዓ ስለሆነ ልጆች ሰብሰብ ብለው ለነሱ አቅርብ ያለሁኝ። እኛ ገና ሶላትም አልሰገድን ገና አላቀረብንም ማለት ነው። ልጆቹ ይብሉ ብዬ እዚህ አቀራርብ ያለሁ። እዚህ ደግሞ ጧት የተሰራ ቂጣ ፍርፍር ነበረ። እሱንም ልጨምርላቸውና ይብሉና ወደ ድብድባቸው እንዲሄዱ እነሱን አስቀድመናል። ታውቃላችሁ ድሮ ቤተሰብ ልጆቹን መጀመሪያ ነው የሚያቀርቡላቸው እንዳይረብሹ ማለት ነው። እኔም እንደዛ ላረጋቸው ፈልጌ ነው።